ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የአይምሮአችንን ጤንነት ለመጠበቅ ማድረግ ያለብን ነገር ነው የምንነጋገረው። ስልክና ሞባይል ለመመለስ የግራ ጆሮአችንን እንጠቀም። በቀኝ ጆሮአችን ስንጠቀም ከባድ ሎድ አለው ማለት ነው። ስለዚህ ብዙ ጊዜ በአብዛኛው ምንድነው የምንጠቀመው? አንስተን እንደዚህ ነው እንጂ የምንይዘው በግራችን አንስተን እንደዚህ አንይዝም ማለት ነው። ስለዚህ የግራ ጆሮአችንን መጠቀም መቻል አለብን። ቡና በቀን 2 ጊዜ መጠጣት የለብንም። ከጠጣንም በቀን አንዴ መጠጣት መቻል አለብን። ምክንያቱም ቡና ኒኮቲን አለውና ብዙ ውስጣችን ገብቶ ችግር እንዳይፈጥርብን ማለት ነው። መድኃኒት ስንወስድም ደግሞ ብዙ ጊዜ አይተን እንደሆነ በቀዝቃዛ ውሃ ነው የምንወስደው። ስለዚህ ኖርማሊ ለመጠጣት ራሱ ውሃ ለብ ማለት መቻል አለበት። ቀዝቃዛ ውሃ እዚህ ጉሮሯችን ላይ የሚያመጣው ብዙ ችግር አለ። እኛ አሁን ሙቀት ላይ ሲኖር በጣም መሞቃችንን ምናምን ነው እንጂ የምናየው የሚፈጥርብን ነገር ስለማናውቀው ለብ ይሄ ቅዝቃዜው የወጣ ውሃ መሆን መቻል አለበት ማለት ነው። ከምሽቱ 5 ሰዓት በኋላ ደግሞ ምግብ አንብላ። ምክንያቱም አይሰራም፣ ተሸክመን ነው የምናድረው። ጨጓራችን ላይም ችግር ይፈጥራልና ከምሽቱ 5 ሰዓት በኋላ ምግብ መብላት የለብንም። ጮማ የምንበላ ከሆነ የሰባ ምግብ የምንበላ ከሆነ መቀነስ መቻል አለብን። ለዚህ እኔ ትምህርት ሆናችኋለሁ። ምክንያቱም ወደ 89 ኪሎ ደርሼ ነበር። በጣም ማለት ጣፋጭ ነገር ወዳለው፣ ጮማ ወዳለው። ስጋውን ጮማ ሆኖ ስጋ ቤት ሳየው ራሱ በጣም ነው ደስ የሚለኝ። በጣም ነው በቃ ውስጤ ደስ የሚለው። ግን ምንም ጥቅም የለው። ምንም በሽተኛ ነው የምትሆኑት። እግራችሁ መሄድ አይችልም፣ ጭንቅላታችሁ ማሰብ አይችልም። ብዙ ነገሮች ማለት ነው። ስለዚህ መብላት ያለብን አይምሮን የሚያበለጽግ ምግብ መብላት መቻል አለብን። እኔ ጮማና ጣፋጭ ከምትበሉ ባትበሉ ይሻላል። ምንም ባትበሉ ዝም ቢል ምግብ ባትበሉ ይሻላል። በማለዳና በማታ ብዙ ውሃ መጠጣት ያስፈልጋል ማለት ነው። ጠዋት ላይ ውሃ መጠጣት፣ ማታ ላይ ደግሞ ስንተኛ ውሃ መጠጣት። በአጠቃላይ በቀን ውስጥ እስከ 2 ሊትር ድረስ ውሃ እንድንጠጣ ሳይንሱ ይጠብቃል፣ ሳይንሱ ይደግፋል። እኛም ደግሞ ማድረግ መቻል አለብን። ሞባይል ቻርጅ ስናደርግ ደግሞ ካጠገባችን ዞር ማድረግ መቻል አለብን። ያው ለብቻው ሞባይሉ ቻርጅ ማድረግ መቻል አለብን። የጆሮ ማዳመጫ ወይም ይሄ ኤርፎን ስናደርግ አንዳንዴ ከነሱ አልፎ አጠገባቸው ያለ ሰው እስኪሰማ ድረስ የሚሆን አለ። እሱ ለጆሮ ታምቡር በጣም መጥፎ ስለሆነ እንትን ማለት መቻል አለብን ማለት ነው። መጠንቀቅ መቻል አለብን ማለት ነው። እንግዲህ የመኝታ ጊዜ መድኃኒት ከወሰድን ወዲያው መኝታ መተኛት የለብንም። ምክንያቱም መስራት መቻል ስላለበት በጊዜ መድኃኒታችን የምንወስደው መድኃኒት በጊዜ መውሰድ መቻል አለብን ማለት ነው። እና እነዚህ ነገሮች ቤተሰቦቼ ተጠቀሙባቸው። ለአይምሮ ጤንነት የሚጠቅሙ ናቸው። አይምሮአችን ንጹህ ሲሆን ነው በደንብ ማሰብ የሚችለውና ለራሳችን ጥቅም አለው። ተጠቀሙበት። አመሰግናለሁ።